ይስጥልን ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ ያዘጋጀነውን ሰበር ዜና ይዘን ቀርበናል። ወቅታዊና እውነተኛ መረጃዎች በሰዓቱ እንዲደርሷችሁ ቻናላችንን ሰብስክራይብ እና ላይክ አድርጉ። የደውል ምልክቷንም መጫን አይርሱ። በቅድሚያ ዋና ዋናዎቹን ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ መሆኑን የአሜሪካ የውጭ ጉዳይ ሚኒስትር ተናገሩ። የአሜሪካና የኢራን ጥቃት ምክንያት የነዳጅ ዋጋ ከፍተኛ ጭማሪ አሳየም። ወደ ዝርዝሩ እናልፋለን። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር የተፈጠረውን ቀውስ ለመግታት በሚል ዋሽንግተን ለድርድር አሁንም ዝግጁ ብትሆንም ቴህራን ግን ድርድርን በቁም ነገር እንደማትወስድ ገለጹ ሲል ቢቢሲ ዘግቧል። ሩቢዮ ይህንን የተናገሩት ከደቡብ ምስራቅ እስያ ሀገራት የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ላይ ሲሆን ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ ነው ሲሉም ገልጸዋል። ከፍተኛ የኢራን ባለስልጣን ሰኞ ዕለት ለሮይተርስ የዜና ወኪል እንደተናገሩት ቴህራን ለ10 ቀናት የተኩስ አቁም እንዲደረግ ከአሸማጋዮች ጥያቄ ቀርቦላታል ብለዋል። የኢራን የሀገር ውስጥ ጉዳይ ሚኒስትር ትናንት ማክሰኞ ወደ ፓኪስታን ተጉዘው ከሀገሪቱ የወታደራዊ አዛዥ ጋር ተወያይተዋል። ሩቢዮ ከደቡብ ምስራቅ እስያ ሀገራት የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ መሆኑን ጠቅሰው የዚህም ዳፋ ከመካከለኛው ምስራቅ ይሻገራልን ብለዋል። አሜሪካ በኢራን ላይ የምትፈጸመውን ጥቃት 11ኛው ቀኑንም ይዘዋል። የአሜሪካ ሰራዊት ማዕከላዊ እዝ ሴንትኮም እንዳለው በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከቦች አስጊ የሆነ አቅሟን ለማዳከም ነው ብለዋል። ሩቢዮ የዓለም አቀፍ የውሃ መተላለፊያ የአንድ ሀገር የሚቆጣጠር ከመርከቦች ክፍያ የሚጠይቅና የማይከፍሉትን ኢላማ የሚያደርግበት አካሄድ በመካከለኛው ምስራቅ የሚኖር ከሆነ አደገኛ አካሄድ ይፈጥራልን ብለዋል። አደገኛ ያሉት አካሄድ ቀጠናውን ጨምሮ በሌሎች የዓለም ክፍሎች ሊደገም እንደሚችል አስጠንቅቀዋል። ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ዳግመኛ ወደ ውጊያ ተመልሰዋል። ኢራን አሜሪካ እየፈጸመችባት ላለው ጥቃት በምላሹ በመካከለኛ ምስራቅ የሚገኙ የጦር ስፍራዎቿን ኢላማ አድርጋ የአጸፋ እርምጃዎች እየወሰደች ትገኛለች። ኢራን በተደጋጋሚ አሜሪካ በሆርሙዝ ወሽመጥ አስተዳደር ላይ መብት እንደሌላት ገልጻለችም። ቴህራን ከ30 በላይ የንግድ መርከቦች ላይ ጥቃት ፈጽማለች ሲል የአሜሪካ ማዕከላዊ እዝ ከሰዋል። ማርኮ ሩቢዮ ባደረጉት ንግግር ኢራን ሕጋዊ መነሻ ሳይኖራት የሆርሙዝ ወሽመጥን የመቆጣጠር መብትን እየጠየቀች ነው ብለዋል። በተጨማሪም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በሆርሙዝ ወሽመጥ የሚንቀሳቀሱ የንግድ መርከቦች ላይ የምታደርገውን ተከታታይ ጥቃት ተቀባይነት የሌለው ሲሉ ኮነኑ። የአሜሪካ ጦርም የዓለም አቀፍ የመርከብ ትራንስፖርትን መጠበቁን እንደሚቀጥል አስታውቀዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት የጦርነቱ ወጪ $37.5 ቢሊዮን መድረሱን በገለጹበት ወቅት አሜሪካ ለ11ኛ ተከታታይ ምሽት በኢራን ላይ የቦምብ ጥቃት ሰንዝራለች። ቴህራን በበኩሏ በባህሬን፣ በኩዌት እና በዮርዳኖስ ላይ ተጨማሪ የአጸፋ ጥቃቶችን እየፈጸመች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፒካክስ ማውንቴን የተባለውንና የኢራን ኒውክሌር ጣቢያን በቅርቡና በከባድ ሁኔታ እንደሚያጠቁ ማስጠንቀቃቸውን ተከትሎ ቴህራን በበኩሏ በመካከለኛው ምስራቅ ያለውን ጦርነት እንደምታሰፋ ዝታለችም። በተያያዘም የአሜሪካና የኢራን ጥቃት ሲቀጥል የነዳጅ ዋጋ ከፍተኛ ጭማሪ እያሳየ ይገኛል። አሜሪካ ለተከታታይ ቀናት በኢራን ላይ እየፈጸመች ያለው ጥቃት ተከትሎ በመካከለኛው ምስራቅ ሀገራት እና ሆርሙዝ ወሽመጥ የኢራን የአጸፋ ጥቃት ኢላማ ሲሆኑ የነዳጅም ዋጋ ከፍተኛ ጭማሪ አሳየም። በተለይ ዮርዳኖስ ባለፉት ተከታታይ ቀናት በኢራን ሚሳኤሎች ተከታታይ ጥቃቶች እየተፈጸሙባት ሲሆን ሚሳኤሎችን ለማክሸፍ የምታደርገው ጥረት ተወጥራለች። የእስራኤል አጎራባች የሆነችው ዮርዳኖስ ላይ በዛሬው ዕለት 6 የኢራን ሚሳኤሎች እንደተተኮሱባትና የሀገሪቱ ጦር ሰራዊት 4ቱን ማክሸፉን አስታውቋል። ሁለቱ ደግሞ ሰው በማይኖርባቸው ራቅ ያሉ ስፍራዎች ላይ መውደቃቸውን ፔትራ የተባለው የዜና ወኪል ዘግቧል። የእስራኤል ኤለት ከተማ ነዋሪዎች በቀረጹትና በቀይ ባህር ዳርቻ ከተማ የምትገኘው አቃባ ከተማ ላይ የሚነሳ ጭስ ወደ ሰማይ ሲወጣ የሚያሳዩ ቪዲዮዎች መታየታቸውን አሶሺየትድ ፕሬስ ዘግቧል። እስራኤል በዮርዳኖስ ላይ የተፈጸሙት ጥቃቶች የተፈጠሩት ጭስ በድንበሯ ባሻገር መታየታቸው ስጋት እንደፈጠረባቸው የእስራኤል ባለስልጣናት የኢራን ጥቃት ወደ ግዛቶቿ ሊሸጋገር እንደሚችልም እያስጠነቀቁ ነው። ዮርዳኖስ
የአሜሪካ ጦር ሰራዊት አባላትና አውሮፕላኖች በግዛቷ ውስጥ እንዲሰፍሩ በመፍቀዷ በተደጋጋሚ የኢራን ጥቃት ኢላማ ሆናለች። በተጨማሪም ኩዌትና ባህሬን ባለፉት ቀናት የኢራን ጥቃት ደርሶባቸዋል። በፋርስ ባህረ ሰላጤ አካባቢ የሚደረገው የኢራንና የአሜሪካ ጦርነት ዳግም ከተቀሰቀሰ በኋላ የሆርሙዝ ወሽመጥ ደህንነት አደጋ ላይ በመውደቁ መርከቦች ስጋት ተደቅኖባቸዋል። ባለፉት ሳምንታት በርካታ መርከቦች በተወንጫፊዎች በመመታታቸው የነዳጅ ጫኝ መርከቦች እንቅስቃሴ በከፍተኛ መጠን ቀንሷል። በዚህም ሳቢያ በጦርነቱ መቆም ከፍተኛ ቅናሽ አሳይቶ የነበረው የነዳጅ ዋጋ እያሻቀበ ይገኛል። በአሁኑ ወቅት ከሰኔ ወር መጀመሪያ ወዲህ ከፍተኛ የሆነ ደረጃ ላይ ደርሷል። በዛሬው የብሬንት ነዳጅ ገበያ ተመን መሰረት የአንድ የበርሜል ዋጋ ወደ $94 በመድረስ ከአንድ ወር በላይ በሆነ ጊዜ ውስጥ ዋጋው ከፍተኛ መጠን ላይ ደርሷል። ኢራን በአሜሪካ የሚፈጸምባት ጥቃት ምክንያት በመካከለኛው ምስራቅ አገራትና በሆርሙዝ ወሽመጥ መመሪያዋን የሚጥሱ መርከቦች ላይ የምትፈጽመውን ጥቃት አጠናክራለችም። በዚህ የተነሳ ለመርከቦች ያወጣችውን መመሪያ አላከበሩም ያለቻቸው በሆርሙዝ ወሽመጥ በኩል ያቋርጡ የነበሩ 2 መርከቦች ማስቆሟንና ጥቃት መፈጸሟን አስታውቃለች። ክቡራን የቻናሌ ቤተሰቦች ለሰዓቱ ያዘጋጀነው ዜና ይህን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። ወቅታዊ መረጃዎችን ከሰዓታት በኋላ ይዘንላችሁ እንቀርባለን። ሰብስክራይብ እና ላይክ በማድረግ ቤተሰብ ሁኑ። ሰላም